በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ውድ ቤተሰቦች ተመልሻለሁ። ውድ ቤተሰቦች እንግዲህ በቀደም በተለቀቀው ቪዲዮ ማለትም ተመለከታችሁት ቪዲዮ እንግዲህ ሁላችሁም እንደተደናገጣችሁ ተስፋ አደርጋለሁ። ምክንያቱም ታምራት አመለጠ የሚል መረጃ እንግዲህ ከ3 ቀን በፊት በቪዲዮአችን መካከል ተካቶ ነበረ እና ተሯሩጬ የወጣሁበትን ሁኔታና ሁላችሁም እርግጠኛ ነኝ በዛ ሰዓት ብስጭት ውስጥ ንዴት ውስጥ እንደገባችሁ እርግጠኛ ነኝ። እንዴት ሊያመልጥ ይችላል ብላችሁ ሁላችሁም እንደተቆጣችሁ እርግጠኛ ነኝ። ውድ ቤተሰቦች ይህ የሆነበት ምክንያት ለምንድን ነው? ታምራት ወዴት ነው ሄደው? የት ነው ያመለጠው? እንዴት ሊያመልጥ ቻለ? ብዙዎቻችሁ ኮሜንታችሁን እያነበብኩ ነበር። ብዙዎቻችሁ ስትቆጡ ስትናደዱ ነበርና ይሄ ነገር እንግዲህ ዛሬ ልገልጽላችሁ ነው። ታምራት ወዴትም አላመለጠም። ይህ የኛ ስራ ነበር። ማለትም በተለያየ አጋጣሚ አበበን ለመያዝ ሴታፖችን እያመቻቸን ነበር። ከተሳካልን በልጅቷ አማካኝነት በነዛ ሴቶች አማካኝነት እናገኘዋለን ብለን ነበር። ነገር ግን ካልተሳካልን አበበ ቀላል ሰው አይደለም። እሱን ምናሳምንበትን መንገድ እየፈለግን ነበር። ምክንያቱም ታምራት ማለት ብዙ ስለ ድርጅቱ መረጃ ያለው ሰው፣ በርካታ ሚስጥሮች በእጁ ያሉ ሰዎች፣ በእጁ ያለው ነገር እንዲሁም ደግሞ ስለ አበበ ብዙ ነገር የሚያውቅ ሰው ነው ታምራት። ያ ማለት ምንድነው? ፍርድ ቤት ቀርቦ ታምራት ብዙ ነገር ሊመሰክር እንደሚችል ይታወቃል። አበበ ደግሞ ያንን ነገር እንደሚፈራው እርግጠኛ ነው። ስለዚህ ታምራት አመለጠ የሚባለውን መረጃ ሲሰማ የመደናገጥና ታምራቱን ወደ ራሱ ለማምጣት ለማስገደል ሊሆን ይችላል፣ ታምራትን ለመጠበቅ ሊሆን ይችላል። ዳግመኛ እንዳያዝና መረጃ እንዳይመሰክርበት ፍርድ ቤት ላይ በተለያየ አጋጣሚ ታምራትን ማግኘት ይፈልጋል። ስለዚህ እኛ ያደረግነው ምንድነው? ታምራትን አስመለጥ ነው ብለን ስልኩን መልሰንለት ኮሚኒኬት እንዲያደርግ ነው እቅዳችን። ያ እቅዳችንም ደግሞ በጥሩ መንገድ እየሰራ ነው። በጥሩ መንገድ እየሰራ ነው የምላችሁ ምንድነው? ከአበበ ጋር ኮሚኒኬት ጀምሯል። ከአበበ ጋር ማውራት ጀምሯል። እኛም እዚህ ቤት ተመልሰን እዚህ ቤት ውስጥ ቁጭ ብለን ታምራትን በተጠንቀቅ አብረን ሆነን እየጠበቅ ነው። እንግዲህ ኦልሬዲ 3 ቀን ምናምን እቤታችን አልገባንም፣ እቤት አላደርንም፣ ውጭ ነው ያለ ነው። ምክንያቱም አዲስ ነገር ካገኘን ምሽት ላይ ሊሆን ይችላል፣ ማታ ላይ ሊሆን ይችላል። ታምራትን እና እንዲህ አይነት ቦታ ብሎ ከጠራው በዛ ሰዓት ለመሄድ ዝግጁ ሆነን ሁላችንም እዚህ ቤት ተሰብስበን ያለ ነው። ቀን ቀን ስራችንን እየሰራን እየወጣን የተለያዩ ነገሮችን እያደረግን መረጃዎችና ማስረጃዎችን እየሰበሰብን ማታም ጭምር ደግሞ አንድ ላይ ሆነን እዚሁ ያለ። ስለዚህ ታምራትም እንግዲህ እያደረገ ያለው ምንድነው? አበበን የማሳመን ስራ ነው እየሰራ። አበበን የማሳመን ስራ ማለት የእውነት እንዳመለጠና አሁን ላይ የሆነች ቦታ ላይ ተደብቆ እንዳለ፣ ገንዘብ እንደሚያስፈልገው እጁ ላይ ገንዘብ እንደሌለ እና ዘላቂ የሆነ መደበቂያ ቦታ እንደሚፈልግ እያናገረው ያለ።